ወደ አረብ ሀገር የምታመጡ ደላሎች ግን አረብ ሀገር የሚሰሩ ደላሎች ሰው ካልሞተ ነብሱ ካልወጣ አትፋቱም አይደለም? እኔ እኮ ከዚህች ልጅ ጋር አንድ ቤት እየኖራችሁ በየቀኑ እያያችኋት ነው። እሷ ሊወጣ እንዲህ እያለ እንዴት ነው እስኪ መኖር የቻላችሁት? ህሊናችሁ እንዴት ነው እስኪ እንትን ሊላችሁ የቻለ ሊገዛላችሁ የቻለ ያንን እያያችሁ እንድትኖሩ በሰላም የቻላችሁት? እኔ ቪዲዮ የ50 ሰከንድ ቪዲዮ ነው። ያንን አይቼ ለምን ወደዚህ ዓለም መጣው ለምን ሰው ወንኩ ብዬ ያስጠላኝ ወደዚህ ዓለም ሰው መሆን የደበረኝ ቪዲዮ ነው። የ50 ሰከንድ ቪዲዮ ነው። ሌሎች ሶሻል ሚዲያ ላይም እንደዚህ ሲዘዋወር አይታችሁ ሊሆን ይችላል። ቪዲዮን ላሳያችሁና ተነሽ እንደዚህ እንደረጅም አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዳንድ ደላላዎች በጣም ታሳዝናላችሁ። በተለይ ደግሞ ሴቶች ደላላዎች ምን አይነት ጨካኝ ናችሁ? እቺ ልጅ አሁን ያለችው ዱባይ ሀገር ነው። ታማ እየተሰቃየች በበሽታ ትኬት ወደ ሀገር ቤት ራሱ ትኬት ተቆርጦ ካልተላከልሽ አልሸኝሽም። ቅድም ለመጣሽ መጣች አጋጣሚ በሽተኛ ሆነች፣ ታመመች። እንዲህ ተሰቃይታ እስከምትሞት ድረስ እየተጠበቀች ቤት ውስጥ የት እንዳለች ሎኬሽናችሁን ሁሉን ነገር አግኝቻለሁ። እቺ ልጅ አንድ ነገር ብትሆን ማለት ነው ከተጠያቂነት እንደማትወጡ አሁን አሳውቃችኋለሁ። እንዴት ነው ወገን ለወገን እንዴት ተጨካክኖ፣ በተለይ ደግሞ ሴት ደላላዎች እንዴት እያደረጋችሁ ነው? ብትሞትስ በጣም እኮ ደክማለሽ። ብትሞት ነብሷ ቢወጣስ? ወይ እንደለመዳችሁ ወጣችሁ ማትለምኑና ማትልኳት። አሁን እቺ አገር ቤት ከአገር ቤት ትኬት ካልመጣልሽ አንልክሽም ነው። ለመስራት ይሆናል ብላ መጣች፣ አልቻለችም፣ በጣም ታመመች። ስለዚህ ሲሰራ እኮ አንድ ጊዜም ሲገኝ አንድ ጊዜ ደግሞ የሆነ ኪሳራም ሲያገኝ ምናምን ነው። ግን ደግሞ ማትከስሩበት ከፍላኔ የመጣች አሁን ወደ አረብ ሀገር ለመምጣት እኮ ከ100,000 እስከ 150,000 ብር ነው ያለ። ያንም በኮንትራት የሚመጡ ቀለል ያለው ማለት ነው። ሌላው ከዛ በላይ ነው። ስለዚህ እቺ ልጅ አሁን እንደዚህ ብትሞትስ? ብትሞት እንትን አይልም? ሌላው ወጪ ምናምን አይከብድም? የበለጠ የሆነ በህይወት እያለች ምን ችግር አለው? ትኬት ምን ያሉ ነው? እናንተ እየሰራችሁ አይደለ? እሷ ደህና ብትሆን ብትሰራ ከሷ ከአንድ ሰው 10,000 ድርሃም ዱባይ ነው ይሄ። ሌሎች ሀገራት ያሉ የአረብ ሀገራት የሚሰሩ እንትኖች ይሄ ደላሎች ተመሳሳይ ናቸው። 10,000 ድርሃም እና ከዛ በላይ በኢትዮጵያ 400,000 ብር እስከ 450,000 ብር ምናምን ነው የሚሸጡ ኮንትራት የሚሰጡ ማለት ነው። ብትኖር እንደዚህ በደህና ብትሆን ትሰራላችኋለች። ስለታመመች ግና እናንተ ጣላችኋት ማለት ነው። ለምን ታመመች አይደለ? ትኬት ገዝታችሁ ወደ ሀገሯ ለምን እንትን ባለበት ህግ ባለበት ዓለም እየኖርን ሰብአዊ መብቷ ለምን በዚህ አይነት ይጣሳል? ሐኪም ቤት መድረስ አለባት። ሐኪም ማግኘት አለባት። ኢቭን እንኳን አይደለም ወደ ሀገር መላክ ብቻ ሳይቀር አሳክማችሁ የሆነ ትኬት አግኝታ ነው ወደ ሀገሯ መግባት ያለባት። እዛ ጋር ልትከስሩ ትችላላችሁ፣ ግን ስራችሁ አምናችሁበት የገባችሁ ስራ ነው አይደለ? ኃላፊነት መውሰድ አለባችሁ። በደንብ ኃላፊነት መውሰድ አለባችሁ። ማለት ያላችሁት እንትን ነው ይሄ ዱባይ ነው። ማንንም አይጠይቀንም፣ ማንንም አወቀንም ነው። ወይ ደግሞ እንደለመዳችሁ ወጣችሁ ለምን ወጣችሁ እንዳትለምኑ። ለምን? ምክንያቱም ብዙ ልጆች ነው የምታሰቃዩ። እነዛ ልጆች ሀገር ቤትም የገባሉ፣ በየሰው ቤት በየክችን እንትን ያሉ አሉ፣ በጣም በመጥፎ ሁኔታ የሚሰሩ አሉ። እነዛ ሊያጋልጡባቸው ነው። ፊታችሁን ማሳየትም አትፈልጉም፣ ወደ ሶሻል ሚዲያ መምጣትም አትፈልጉም። ለዛ ነው እንጂ ስንት ነገር እኛ ኢትዮጵያን ቲክቶክ ላይ ያለ ኢትዮጵያን በደንብ ነው የሚያግዛው ሀገር ቤት ያስገባት ነበር። ግን መውጣት አልፈለጋችሁም። ስራችሁ ይታወቃል። እንትን ማለት አልፈለጋችሁም። አሁን ኢትዮጵያ ውስጥ ትኬት ካልመጣልሽ ወደ ሀገር አንልክሽም። ኢትዮጵያ ውስጥ 150 እና ከዛ በላይ 150 ቢያንስ እንኳን 150 ነው ያለ። አዲስ 150 ብር ነው ያለ። የሰሩ ምናምን ደግሞ ከ80 እስከ 100 ምናምን ነው የሚመጡትና እንደዛ ከፍለው ልከው ምንም ሳትሰራ ታማለች አይደለ? እንዴት ነው ብር ልከው እንትን ገንዘብ ልከው ትኬት ተገዝቶላት የሚሄደው? ኢትዮጵያ ውስጥ ኑሮ አይደለም እንደዚህ ለሌላ ሰው መትረፍ ይቅርና ራስን ማስተዳደር ራሱ አሁን ላይ ከባድ ነው። ከባድ ሁኔታ ነው ያለና ዞሮ ያው የሚከታተል ሰው ይከታተላችኋል። የቤታችሁ አድራሻ ሎኬሽንን እንዲሁም ደግሞ ቤተሰብም የት እንዳለች በማን እንደሄደች ያውቃሉ። ይሄ ሁሉ ከመምጣቱ ግን አገሯ ብትልኳት እኔ እዚች ጋር እንደዚህ ብሎ ከታመመ ሰው ጋር አይደለም ሙሉ ማደር የሆነ ለማየት ራሱ በጣም ይከብደኛል። በጣም እኮ ነው ታማ ያለችው፣ በጣም ማለት ነው።
ራሷን መቆጣጠር አትችልም። እየዳከች በእንትኗ እየሄደች እንደ ህፃን እምባምባ እያለች እየሄደች እኮ ነው አቅማታ ርብስ መረተው አረተው እንተዛዘን ገንዘብ ማርያምን ገንዘብ ማለት ነው በጥሩ እግዚአብሔር በሚፈቅደው መንገድ ሰርታችሁ ትንሹ ገንዘብ ብዙ ይሆናል፣ ይባዛል፣ እግዚአብሔር ያባዛዋል። ግን እግዚአብሔር ያያል፣ እግዚአብሔር ኃጢአተኞችንም ያያል፣ ጻድቃኖችንም ያያል። አሁን እንደዚህ አድርጋችሁ የምትሰሩ ገንዘብ ለምን $100,000 አይኖራችሁም? አይባረክም። $1,000 ግና በእግዚአብሔር መንገድ ሰርታችሁ ያገኛችሁ ገንዘብ ምናልባት ጊዜ ሊፈጅ ይችላል። ያን ገንዘብ ግና ይባረካል ማለት ነው። በሰው ሀገር ለምን እንሰቃያለን? ጤና ያለን እሺ፣ እንደምንም ደላላም ካደን፣ ምንም ደላላ ብዙ ገንዘባችን ወሰደብን፣ ጤና ስላለን ብቻ እግዚአብሔር ይመስገን እየሰራን ነው። ግን ጤና የሌላቸውን ልጆች እንደዚህ ሲያማቸው እንደዚህ እንትን ሲሉ አታሰቃዩ። እግዚአብሔር ያያል። እግዚአብሔር አይን ምናልባት የሰውን አይን ምናምን እናንተ በመደበቅም እንትን በማለትም ልትሸፍኑት ልትሉ ትችላላችሁ። እግዚአብሔርን አይን ግን ማንም ሊሸፍን አይችልም ያያል ማለት ነው። እና እውነት እግዚአብሔር በዘራዛርታችሁ ይድረስ፣ የእጃችሁን ይስጣችሁ እንደዚህ የምታረጉ ማለት ነው። በተለይ ደግሞ ሴቶች፣ ሴት ወንድ እኮ ይሻላል። ሴት እኮ በጣም ቆራጥ ነው። አሁን እዚህ ሴት ናት ደላላዋ የተባለች እና በጣም ቆራጦች ናቸው። እኔ ሴት ጓደኛ አልወድም። በነገራችን ላይ ጓደኛም ኑሮ የሴት ጓደኛ የሆነ ሰዓት ነበረኝ። ገንዘቤን ነው ተበድረው እየጠፉት ማለት ነው። ከዛም በኋላ የሴት ጓደኛ አልወድም። እንትን ነው የምኖር። ለምን ጨካኞች ናቸው። የሆነ ሰዓት የምትጠቅማቸው ስትሆኑ አላሪ አምሳ እንትን የምትሉ ስትሆኑ ኦኬ። ግን የሆነ ሰዓት እንትን ካለ አይሆንም ማለት ነው። እና እውነት በዘራዛርትሽ ይረስ እንደዚህ ያደረሻት ልጅ ማለት ነው። ታመመች አይደለ? በቃ ከፍለሽ ትልኪያለሽ። በዛው ልትከስሪ ትችላለሽ። አዎ ሊከሰር ይችላል። ሌሎችን ደግሞ አምጥተሽ እግዚአብሔር ይረዳሻል። ሌሎችን ደግሞ አምጥተሽ ተሰራያለሽ፣ ታገኛለሽ ማለት ነው። እና እግዚአብሔር እንዲህ ካለ ከክፉዎች እግዚአብሔር ይጠብቃችሁ። ከሰይጣን እኮ አይሻልም። ሰይጣን ማለት ነው ያው ሰው ተባሉ እንጂ ሰይጣን ነው በእነሱ ውስጥ ያድራል።